ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ዜናዎቹን ወደ እናንተ በማቅረብ አብራችሁ የምቆየው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን አለፍን። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በመሆን የተመደቡት መላከ ብርሃን ሰሎሞን በቀለ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ ጠቅላይ ስራ አስኪያጁና ብፁዓን አበው ሊቃነ ጳጳሳት በተገኙበት ደማቅ አቀባበል ተደረገላቸው። መምህር መዝገቡ ጌታቸው ሐምሌ 29 ቀን 2018 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በዋለው ጉባኤ የቦሌ ሆህተ ብርሃን ቅድስት ማርያም ቤተክርስቲያን አስተዳዳሪ መላከ ብርሃን ሰሎሞን በቀለን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ አድርጎ የሰየመ ሲሆን የጾመ ፍልሰታ ሱባኤ ከተጠናቀቀ በኋላ ነሐሴ 19 ቀን 2018 ዓ.ም በሀገረ ስብከቱ የስብሰባ አዳራሽ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማኅበራት ማደራጃ ክትትልና ቁጥጥር መምሪያ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ከንባታ አላባ ጠምባሮና ስልጤ አህጉረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት መምሪያ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የልዩ ልዩ ክፍል ኃላፊዎችና ሰራተኞች፣ የክፍላተ ከተማ ቤተ ክህነት የልዩ ልዩ ክፍል ኃላፊዎችና ሰራተኞች፣ የአድባራትና ገዳማት አስተዳዳሪዎችና ካህናት በተገኙበት ደማቅ አቀባበል ተደርጓል። በአቀባበሉም ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታላቅነት ከገለጹ በኋላ አሁናዊ ችግሮቿን በሁለት ከፍለው እንዲህ አቅርበዋቸዋል። ቤተክርስቲያናችን በአሁኑ ወቅት ውጫዊ ፈተናዎች የወንጌልን ትምህርት ለማዳከም የሚደረጉ መንፈሳዊና ማህበራዊ ጫናዎች፣ የሰላም እጦትና የምዕመናን መበታተን ሲሆን ውስጣዊ ፈተናዎች ደግሞ የመልካም አስተዳደር እጦት፣ የንብረትና የሀብት ማኔጅመንት ክፍተቶች ዋና ዋናዎቹ ሲሆኑ በጊዜ ሂደት በተከሰቱ የአስተዳደር ብልሽነቶች፣ በሙስና፣ በብሔርተኝነትና ሕጋዊ አሰራርን ባልተከተሉ አካሄዶች ምክንያት ዛሬ ላይ ታላቋ ቤተክርስቲያናችን በተለይ በአዲስ አበባ ሀገረ ስብከት አስተዳደር ስራ አፈጻጸም ላይ በተለያየ መልኩ የብዙዎች መነቀፊያና የማህበራዊ ሚዲያ አፍ መፍቻ ሆና መፍትሄ የምትፈልግበት ተቋም ሆናለች። ይህ ሁኔታ የእያንዳንዳችንን ልብ የሚሰብርና ሊቀጥል የማይገባው የአንድ ወቅት ታሪክ ሆኖ ማለፍ ያለበት አሳዛኝ ምዕራፍ ነው። ዛሬ ይህንን ለሰሚው ግራ የሆነ ደስ የማይል ምዕራፍ በይፋ የምንዘጋበት በንስሐና በአዲስ መንፈስ የምንነሳበት ቀን ነው። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የቤተ ክርስቲያን አገልጋዮች ከጎጠኝነት መንፈስ ወጥተው በፍቅር እንዲያገለግሉ አባታዊ መመሪያቸውን አስተላልፈዋል። ፀሐይ የብቻዬ መቼስ አይቻልም። የብቻ ሆና ማታውቅም። ሁላችንም እግዚአብሔር የሰጠን ስለሆነች የምንገለገልባት ሁላችንም ነው። ችም ቤተ ክርስቲያን የሁላችን ነው። ችም ቤተ ክርስቲያን የሁሉ ናት። የገሌ የሚባል ነገር የላትም። ባህሪዋም አይደለም፣ ዓላማዋም አይደለም፣ ስራዋም አይደለም። እና አሁንም ልጆቻችን በነፃነት አገልግሉ፣ ስርዓተ ቤተክርስቲያንን ጠብቁ፣ ሕገ ቤተክርስቲያንን ጠብቁ። ስለዚህ እስካሁን ድረስ ብዙዎች አልፎ አልፎም ከመሃላችሁ በአብላጫው ደግሞ ከየቦታው ተጠርተው እየመጡ የሚሾሙ ናቸው የተሾሙት። አሁን ዛሬ ደግሞ በእውነት ብፁዕ አባታችን አቡነ ሳዊሮስ ለኔ የሚሉት ነገር የላቸው። ገሌ የራሴ ሰው ነው፣ ገሌ የመንደር ሰው ነው የሚሉት የላቸው። እንግዲህ እንደዛ ቢሆን ኖሮ እኔና አባታችንም አብረን አንኖርም ነበር ለ30 ዓመት። ስለዚህ ሁሉንም በእኩልነት የሚያዩ አባት ስለሆኑ ነው በእግዚአብሔር መንፈስ ቅዱስ በመራቸው
እንግዲህ ከመሃላችሁ ባህላችሁንም ጠባያችሁንም ማንነታችሁንም የሥራ ፍሬ የምታፈሩ ማታፈሩ የምትደክሙ ማትደክሙ በጠቅላላ ሁላችሁም ያውቃሉ። ስለሚያውቁ እንደ ጠባያችሁ እንዲያስተናግዱ ሰርተው እንዲያሰሩ ነው መልአከ ብርሃን ሰሎሞን በቀለ በሥራ አስኪያጅነት ተመርጠው የተመደቡት። መልአከ ብርሃን ሰሎሞን በቀለ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅም የሚከተለውን ሐሳብ ተናግረዋል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቦ የኑሯችሁን ፍሬ እየተመለከታችሁ በእውነት ምሰሏቸው ብሎ ቅዱስ ጳውሎስ እንደተናገረ እናንተ የዚህ ታላቅ ቤተ ክርስቲያን የዛሬዎቹ መሪዎች ያለ እናንተ የአባትነት ምክርና አጋዥነት የትኛውም የአስተዳደር ሥራ ስኬታማ ሊሆን አይችልም። ስለሆነም በአዲሱ የሥራ ዘመናችን የሚያጋጥሙን ፈተናዎች ለማለፍና በካህናትና በሕዝበ ክርስቲያኑ ፊት አንገታችንን ያስደፉ የሥራ አፈጻጸሞችን በመለየት ቤተ ክርስቲያናችን ወደ ተሻለ ደረጃና የኢኮኖሚ አቅም ለማሸጋገር ከእናንተ ጋር በሚከተሉት ዋና ዋና ነጥቦች ላይ አብረን እንደ ልጅ ታዘን እንሰራለን። ይኸውም አንደኛ የወንጌል አገልግሎትን በማጠናከርና በማዘመን ትምህርተ ወንጌል ለሁሉም እንዲዳረስ ሕፃናት፣ ወራዙት እንዲሁም ምዕመናንና ምዕመናት በሃይማኖታቸው እንዲጸኑ የሊቃውንቱን ዕውቀት መጠቀም። ሁለት የታላቋን ቤተ ክርስቲያን ሀብትና ንብረት በፈሪሃ እግዚአብሔር በግልጽነትና በታማኝነት በተጠያቂነት መንፈስ መምራት ወይም ማስተዳደር። በዕለቱም አዲስ የተመደቡት የአዲስ አበባ ሀገረ ስብከትና የክፍላተ ከተማ ቤተ ክህነት የልዩ ልዩ ክፍል ኃላፊዎች በጉባኤ ፊት ቀርበው ተዋውቀዋል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የአዲስ አመራሮች ምርጫ ያካሄደ ሲሆን አገልግሎታቸውን ላጠናቀቁ ነባር አመራሮችም ብፁዕ ጠቅላይ ስራ አስኪያጁና ብፁዓን አበው ሊቃነ ጳጳሳት በተገኙበት የሽኝትና የእውቅና መርሃ ግብር አከናውኗል። ተጨማሪ አለን። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የአዲስ አመራሮች ምርጫና የነባር አመራሮች ሽኝት አከናውኗል። የሰንበት ትምህርት ቤቶች አንድነቱ ባዘጋጀው ጉባኤ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ ዶክተር የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞ ጂንካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ ዳውሮ ኮንታ የከምባታ ሀላባና ጠምባሮ አህጉረ ስብከት ሊቀ ጳጳስ ተገኝተው አባታዊ መመሪያና ቡራኬ ሰጥተዋል። ብፁዕ አቡነ ፊልጶስ መሪነት፣ አመራርና አገልግሎት የሚለያዩ አይደሉምና ለቅድስት ቤተ ክርስቲያን ኃላፊነት ራስን መስጠት ያስፈልጋል ብለዋል። በቤተ ክርስቲያን በክርስትና ሃይማኖት መሪ ነኝ ተብሎ ኩፍስ ብሎ የሚቀመጥበት አይደለም። እንዲያው ከእናንተ ታላቅ ሊሆን የሚወድ ቢኖር ምን ይሆን ያሉ አገልጋይ ይሁን። ከእናንተ ታላቅ ሊሆን የሚሆን ከፈለገ አገልጋይ ይሁን። ከእናንተ በመሪነት ትልቅ ነኝ የሚል ካለ ይውረድ። በክርስትና መምራት፣ በክርስትና ኃላፊነት መውረድ ወርደንና ቃርገን። ሶስተኛው አመራር በሩት፣ አስተዳደር በሩት፣ አገልግሎት መታዘዝ ነው። እንታዘዛለን። ራስን መስጠት፣ መታዘዝ፣ ለአገልግሎት መትጋት፣ ሌላውን ማሰብ፣ ላስቀመጥነው ዓላማ ወደኋላ አለማለት፣ እነዚህን ይዘን መጓዝ ይጠበቅብናል። መሪነት፣ አመራርና አገልግሎት አብረው ናቸውና በአመራራችሁ በአገልግሎታችሁ እግዚአብሔር ናተገኝ። ብፁዕ አቡነ ጢሞቴዎስ ዳውሮ ኮንታ የከምባታና ሀላባ ጠምባሮ አህጉረ ስብከት ሊቀ ጳጳስ በበኩላቸው በዓለም ያሉ ኦርቶዶክሳውያን እንደ ኢትዮጵያ የወጣት ቁጥር የላቸውም፣ ይህንን እድል ልንጠቀምበት ይገባል ብለዋል። ሌሎቹ ወጣት አልባ የሆኑ አብያተ ክርስቲያናት ኦርቶዶክሳውያን እናውቃቸዋለንና በወጣት ደረጃ በዓለም ውስጥ ካሉት ኦርቶዶክሳውያን መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያህል
ቤተክርስቲያን የለም ማለት ይቻላል። ታዲያ ይሄ ብዛቱ ብዙ መስራት ይጠይቃል፣ ብዙ ውጤት ማምጣት ያስፈልጋልና ብዛት ራሱ በአንድ እኩል ጥሩ ቢሆንም ካልተሰራበት ጥቂቶቹ ሊበልጡ ይችላል። የአዲስ አበባ ሰንበት ትምህርት ቤቶች አንድነት ሰብሳቢ ላከ ሄራን መንክር ግርማ ለታዳሚ እንግዶች የአዲስ አበባ ሰንበት ትምህርት ቤቶች አንድነት ከተመሰረተ ጀምሮ ያለፈውን ሂደት እንዲሁም የሚቀጥሉ ስራዎቻቸውን ተናግረዋል። ለሚመረጡ አመራሮች የአደራ መልእክት አስተላልፈው ለቀደሙ አመራሮችም ምስጋና አቅርበዋል። በመድረኩ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ያበለጸገውን የዳታቤዝ ሲስተም ሱፐር አፕ አስመርቋል። በተለያዩ ተሳትፎች አንድነቱ ላገለገሉትም በብፁዓን አባቶች የምስክር ወረቀት ተሰጥቷል። በመጨረሻም ብፁዕ አቡነ ዲዮስቆሮስ ባስተላለፉት አባታዊ መመሪያ የቤተ ክርስቲያን ኃላፊነት የእናንተም ነውና ጠንክራችሁ ስሩ ብለዋል። አደባባይ ላይ ራሳችን እየወጣን ሌሎቹ ምን እንደሚሳለቁ እያያችሁ፣ ስለዚህ ፌስቡኮቻችሁም ቢሆኑ አስተማሪ ነገር ብትጽፉባቸው፣ መካሪ ነገር ብታስተላልፉባቸው፣ ለቤተ ክርስቲያን የሚጠቅም ስራ ብሰሩባቸው፣ ሌላው በአዳራሾቻችን በቤታችን ተሰብስበን ያው የሚገሰጸው መገሰጽ፣ የሚመከረው መምከር፣ ይሄን አቁም፣ ይሄ ልክ አይደለም፣ ይሄ ጥሩ አይደለም ብለን ማለት ይሄ ቢኖር ቤተክርስቲያናችን አትጎዳም ነበረ። አሁን ተጎድታለች ግን ደግሞ ጨርሶ እንዳትጎዳ ደግሞ መንቃት አለብን። ልጆቻችን አስተውሉ። እናንተ እሺ፣ እኛ አስተዋይ አንሁን፣ እናንተ አስተውሉ። እኛ ጽድቃን ስራ፣ እናንተ ስሩ። ከኛ ብቻ አትጠብቁ። ጽድቅ ስራ የሚጠበቀው ከሁላችን ነው አይደል? ከሁላችን ነው እና በርቱ ለማለት ነው። ጠንክሩ። ቤተክርስቲያኗ ለኛ ብቻ ሰጥታችሁ እኛ ብቻ እንድንሰራ አትጠብቁ። ከናንተም ይጠበቃል። ቤተክርስቲያን ትጠብቃለች። ለሁላችንም እናት ናት፣ የሁላችንም ሰብሳቢ ናት። ሁላችንም የተጠራ ነው እንደየደረጃችን እንደሱ ፈቃድ ያው ለአገልግሎት ነው እና ስለዚህ ልጆቻችን አሁንም በርቱ፣ ጠንክሩ። በጉባኤው ብፁዓን አባቶች መጋቢ ሐዲስ ኃይለ ጊዜ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ፣ የአዲስ አበባ ሰንበት ትምህርት ቤቶች አንድነት አመራሮች፣ በርካታ የጠቅላይ ቤተ ክህነት የስራ ኃላፊዎችና የሀገረ ስብከት የስራ ኃላፊዎች፣ የአዲስ አበባ ሰንበት ትምህርት ቤቶች የስራ አመራሮችና አባላት ታድመዋል። በፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ድጋፍ የሰለጠኑ 200 የዋልዳ ስላሴ መንፈሳዊ ማህበር ደቀ መዛሙርት ተመረቁ። መምህር ኪዱ ዜናዊ ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር የገነባው የስብከተ ወንጌል አዳራሽና በማህበሩ ድጋፍ የሰለጠኑ 200 የወልዳ ስላሴ መንፈሳዊ ማህበር ደቀ መዛሙርት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ተመርቀዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በማህበሩ በኩል ትውልድን የመቅረጽ ስራ መሰራቱን በማድነቅ መጋቢ አላፍ ጸጋዬ ደበበን ከነ ባለቤታቸው አመስግነዋል። በጣም እናመሰግናለን። ትልቅ ስራ ነው በዚህ የተሰራው። አንድ ስራ ብቻ አይደለም፣ ብዙ ተደራራቢ ስራ ነው። ልጆቻችን ስልጠና ወስደዋል። እንደገና ደግሞ ይሄ ቤት ራሽ ተሰርቶ በዛሬው ዕለት ተመርቋል። እንደገና ደግሞ እነዚህ ምስኪኖች ረዳት ያጡ፣ ተመልካች ያጡ፣ ተቸግረው የሚኖሩ በችግር በህመም በየቦታው ተቸግሮ ያሉትን እነዛን ደግሞ ሰብስቦ መርዳት፣ ማገዝ፣ ማጽናናት ደግሞ ትልቁ ስራ ደግሞ እሱ ነው። እግዚአብሔር የሚወደውን ስራ ነው። እግዚአብሔር ስራ ነው እንግዲህ የተሰራው። ይህን ሁሉ እንግዲህ ሰብስበው በዚህ ቤት በዚህ ቦታ ላይ ሁሉም ስራ እንዲሰራ ያደረጉት መጋቢ አላፍ ጸጋዬ ደበበ እና ክብርት ትዕግስት ናቸው። በጣም እድለኞች ናቸው። እንደዚህ አይነት ስራ ማለት ቀላል ስራ አይደለም። ትልቅ ስራ ነው የተሰራው። በእውነቱ በጣም ለማመስገን በጣም ቃላት ያጥሩኛል። እኔ ብዙ ለማለት አይደለም። ያው ቀደም ሲልም ብዙ ሲሰራ ነው በዚህ ቦታ የቆየው። ብዙ ሰዎች ሰልጥነዋል፣ ብዙ ሰው ተምረዋል፣ ብዙ ሰው ተረድተዋል። ብዙ ስራዎች በዚህ ተሰርተዋል፣ ታግዘዋል። ቀላል ስራ አይደለም።
እኔ ባጭሩ የምለው በጣም በእውነቱ ገጠሪቷ አብያተ ክርስቲያናት ተሰብስበው ሁለት ማህበራት በቋንቋቸው በዚህ እንዲማሩ በቋንቋቸው እንዲዘምሩ በቋንቋቸው እንዲማሩ ማድረግ ማለት ቀላል ስራ አይደለም። ቤተ ክርስቲያኒቷን ያው እንድትቀጥል ተረካቢ እንዲኖራት የማድረግ ስራ ነው የተሰራው። ትውልድን የመቅረጽ ስራ ነው የተሰራው። ቀላል ስራ አይደለምና ስለዚህ እጅግ በጣም እኔ በእውነቱ ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ያክብርልን። እንድንቀጥል ያጋርስታችሁ። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ላደረገው ትብብርና እየሰራው ላለው መልካም ስራ አመስግነው ለሰው ልጅ ትልቁን ነገር በቅዱሳት መጻሕፍት እንደታዘዘው እምነቱንና ስርዓቱን ጠብቆ በእምነት ሲኖርና ሲመላለስ የእግዚአብሔር በረከት እንደሚያገኝና መንግስቱን እንደሚወርስ ተናግረዋል። ብፁዕነታቸው አያይዘውም የኦርቶዶክስ መንገድ አንዲትና ቀጭን መሆኗን በመግለጽ ደግሞዋን ቀኖናዋንና ትውፊቷን ጠብቀን ቤተክርስቲያንን በሚጠቅም መንገድ ልናገለግል ይገባል ብለዋል። ከየገጠሩ ከሀገራችን ከየቦታው መታችሁ እዚሁ በመሰልጠናችሁ ፍኖተ ጽድቅ ማህበር በሁሉም በማደሪያውም በምግቡም በሁሉም የሁሉ ላደረገው ክቡር መጋቢ አእላፍ ጸጋዬን ወይዘሮ ትዕግስትን እናመሰግናለን። እግዚአብሔር ይባርካችሁ ይቀድሳችሁ። መልካሙን ገድል ተጋደል ሩጫዬንም ጨረስኩ እምነቴንም ጠብቄያለሁ። ትልቁ ነገር ለሰው ልጅ እምነቱን ጠብቆ በእምነት ሲመላለስ ሲኖር ሲያመሰግን ነው የእግዚአብሔር በረከት የሚያገኘው የእግዚአብሔር መንግስት ሊወርስ የሚችለው። በቅዱሳት መጻሕፍት እምነታችንን ስርዓታችንን ጠብቀን እንድንኖር ከታዘዝን ማመን ያመነውን ደግሞ እምነት መጠበቅ የኛ ፈንታ ነው። መንገዳችን አንዲት ናት፣ ቀጭን መንገድ። የኦርቶዶክስ እምነት መንገድ ቀጭን ናት። ስለዚህ እድል ሰጥቶ በተሰጠው እድል ዶግማውንም ቀኖናውንም ትውፊቱንም ጠብቀን ቤተክርስቲያንን በሚጠቅም እምነታችንን በሚያስፋፋ መንገድ ልናገለግል ይገባል። የማህበሩ መስራችና የበላይ ጠባቂ መጋቢ አእላፍ ጸጋዬ ደበበ ሁሉን ያደረገና ሁሉንም የሚያደርግ እግዚአብሔር መሆኑን በመመስከር እግዚአብሔር ያለው ሀብት እንዳለው ከወንጌል በላይ ግን ሀብት እንደሌለ ተናግረዋል። ሁሉን ያደረገ እግዚአብሔር ነው። ሁሉንም የሚያደርግ እግዚአብሔር ነው። በምድር ላይም በሰማይ ቢሆን ሀብት እግዚአብሔር ነው። እግዚአብሔር ያለው የዘላለም ሀብት አለ፣ የዘላለም ገንዘብ አለ። ነገሮች ሁሉ በሰማይ ከወንጌል በላይ ደግሞ ሀብት የለም። የተመረቀው አዳራሽም የወንጌል ዓላማ ለማስቀጠል ማህበረሰቡ በሚገባውና በሚረዳው ቋንቋ እንዲማርበትና እንዲሰለጥንበት መሆኑን የፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ዋና ስራ አስኪያጅ መምህር ኤልያስ ሙላቱ ገልጸዋል። ቅድስት ሥላሴ አዲስ ገቢ ተማሪዎችን እዚህ እንዲያሰለጥን ነው እያሰብን ያለ ነው። ዛሬ የተመረቀው አዳራሽ የስብከተ ወንጌል አዳራሽ ነው። ዓላማው ማህበረሰቡ በሚገባው በሚረዳው ቋንቋ እንዲሰለጥንበት ነው። አሁን ዛሬም እንዳየኸው ወልዳ ሥላሴ ከ30 ዩኒቨርሲቲ ተወጣጥቶ ክረምቱን ሙሉ እዚህ ሲሰለጥኑ ከርመዋል። ይህ ትልቅ ነገር ነው። ነገር ግን ደግሞ ወደፊት እኛ እያሰብን ያለ ነው ሰባኪያ ወንጌል ያልደረሱበት፣ የካህናት እጥረት አለባቸው፣ የዲያቆናት እጥረት አለባቸው፣ ወንጌል የማይሰበክበት አካባቢዎች ከዛ አካባቢ ተወላጆች እዛን አካባቢ ባህል ቋንቋን የሚያውቁ በመሰብሰብ በተለይ ካህናት ዲያቆናት ለምን ቢባል ካህን ይቀድሳል፣ ያቆርባል፣ ያጠምቃል፣ ወንጌልን ያስተምራል። ዲያቆናትም እንዲሁ ይላላካሉ፣ ወንጌልን ይሰብካሉ፣ ይዘምራሉ፣ ይቀድሳሉ። ይህንን አዳራሽ በቤተክርስቲያናችን እውቅና መሰረት ለእኛም በተሰጠን እውቅና መሰረት ለማህበራቱም በተሰጣቸው እውቅና መሰረት ተነጋግረን ሲሰለጥኑ ከርማል ማለት ነው። ይህ ይቀጥላል። እነዚህ ወልዳ ሥላሴ ማህበር ከ30 ዩኒቨርሲቲ ወይ ደግሞ ከፍተኛ ትምህርት ተቋማት የተወጣጡ ናቸው። የስልጠናው ዓላማ ባላቸው በትምህርት ከፍተኛ ትምህርት ተቋማት ውስጥ የዚህን ዓለም መልክ፣ የዚህን ዓለም ነገር፣ የዚህን ዓለም ክፉ መሆኑን አውቀው ተረድተው በከፍተኛ ትምህርት ተቋማት ውስጥ የሚደረገውን ስነ ምግባር ወይም ደግሞ የስነ ምግባር ግድፈትን ተቋቁሞ እንዲወጡ ነው። የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምህረት ካቴድራል አስተዳደር የልማትና የስብከተ ወንጌል ክፍል ኃላፊዎች ለምዕመናን የጤናና የትምህርት ማዕከልነት የሚያገለግሉ ዘርፈ ብዙ የልማት ስራዎችን በመስራት ላይ እንደሚገኙ ገለጹ። እሌኒ ክፍሌ
ቅድስት ቤተ ክርስቲያን ከምትታወቅበትና ከምትመሰገንበት የሥራ መስኮች አንዱ ለማህበረሰብ በምታበረክተው የልማት ዘርፍ ነው። ከዚህም መካከል የትምህርት ቤትና የሕክምና ማዕከል አንዱ ነው። የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል አስተዳደርና የልማትና የስብከተ ወንጌል ክፍል ኃላፊዎችም ለምዕመናን አገልግሎት የሚሰጡ የተጠናቀቁና ጅምር የልማት ስራዎችን በመገንባት ላይ እንደሚገኙ ገለጡ። የካቴድራሉ አስተዳደር መልአከ ብርሃን ሙላት ከበቤና በካቴድራሉ በስብከተ ወንጌልና በልማት ስራው ላይ በኮሚቴነት የሚያገለግሉ አገልጋዮችን አነጋግሬ ልማቱን አስመልክቶ የሚከተለውን ብለውኛል። የልማት ስራውን በተመለከተ እንግዲህ አየር ጤና አንቀጸ ብርሃን ትልቁ ሪሶርሷ ይዞታ አላት። ከበርካታዎቹ አድባራት ለየት ባለ መልኩ ሰፊ ይዞታ ነው ያላት። ይህንን ይዞታ ወደፊት ካቴድራሉ ከልመና ወጥቶ ራሱን መቻል ማስተዳደር የሚችልበትን ሁኔታ ለመፍጠር በርካታ ልማቶች ተጀምረዋል። የተጀመሩ ቢያንስ 4 ትልልቅ ፕሮጀክቶች አሉን። አንደኛው ከበር ጋር ተያይዞ በተለይ በዚህ በደቡብ በኩል የነበረውን በር በጣም በተሻለ መንገድ እና በትልቅ ዲዛይን ከመንግስት ጋር አንዳንድ ማስፈጸም መጨረስ የነበረበት ጉዳይ ነበር። ተጓቶ እሱን እየሰራን ነው አሁን ያለነው። እሱ በትልቅ ፕሮጀክት የሚወሰድ ነው። ስራ ያለው G+1 መጠለያ በዛ በኩል ደግሞ ሰንበቶች 8 ሰንበቶች አካባቢ ስራ ጀምረዋል። በደንብ እንትን ብለን ስራ ጀምረናል። በዚህ በኩል ደግሞ ትልቅ አዳራሽ ተጀምሮ የመጀመሪያውን ስላብ ለመሙላት ዝግጅት ላይ ነን። እንግዲህ ብዙ ከፊት ለፊት አንድ ትልቅ በር ጀምረናል። ብዙ ስራዎች ነው የሚታዩት። የልማት ስራው ተጠናቆ ለማህበረሰቡ አገልግሎት ከሚሰጠው ክሊኒክ ጀምሮ በካቴድራሉ ሌሎች ዘርፈ ብዙ ጅምር የልማት ስራዎች መኖራቸውን ማየት ችለናል። በመጠናቀቅ ላይ ያሉ አሉ፣ አሁን ተጀምረው ያሉ አሉ። እንደገና በቅርብ ጊዜ አሁን በእቅድ መሰረት ያሉ የግንባታ ፈቃድ ምናምን እየተጠየቀባቸው ያሉም አሉ። በርካታዎቹ የግንባታ ፈቃዳቸው ተጠናቆ ስራ ጀምረዋል። ቀደም ብሎ ግንባታ ፈቃዳቸውን ያወጣንላቸው ደግሞ በመጠናቀቅ ላይ ያሉ አሉ። ከነኚህ ለመጥቀስ ያክል በዚህ ቦታ ላይ የቤተክርስቲያኒቱ ትልቅ ክሊኒክ እንዲኖር ከታሰበ የዛሬ 14 ዓመት አካባቢ ታስቦ የሆነ መሰረት ወጥቶ ፉቲንግ ቁሞ የኖረ ቦታ ነበረ። ከ14 ዓመት በኋላ አሁን በ2017 የበጀት ዓመታችን በአስቸኳይ ወደ ስራ ገብተን ግራውንድ +1 ነው። ግራውንዱ ተጠናቆ አሁን ደረጃውን የጠበቀ ሁሉን ያሟላ ክሊኒክ አገልግሎት እየሰጠ ይገኛል። +1ኑ በፊኒሺንግ ላይ ይገኛል ማለት ነው። ይሄ ለቦታው ታሪካዊ ሀብት ነው፣ ሪሶርስ ነው ማለት ነው። ቆሞ የነበረ ክሊኒክ ነበር። አለመግባባቶችን በመፍታት በዘርፉ በሕክምናው ሳይንስ በጣም ያካበተ ልምድ ያላቸው ትልልቅ የጤና ባለሙያዎችን በመሰብሰብ የክሊኒኩ ግንባታ በፍጥነት እንዲሄድ ሆኗል። መጠለያ ወይም የማስቀደሻ ቦታዎች ናቸው። G+1 የሆኑ ወደ 5 ህንፃዎች ስራዎች ተጀምሯል። አንዱ ኦሬዲ ተጠናቋል። ሁለተኛው አሁን በመሰረት ድንጋዩ ተጥሎ ስራዎቹ እየተጀመሩ ነው ያሉት። ስለዚህ በእነዚህ ሁለተኛውን ይሄ የቤተክርስቲያኒቱ ዋና ዓላማ የምእመናን ለአምልኮ ሲመጡ ምቹ ተመችቷቸው አገልግሎት እንዲያገኙ ማድረግ ይጠበቃል። ስለዚህ ቤተክርስቲያን እንደ ቤታቸው ፊል እንዲያረጓት ለማድረግ ለአገልግሎት ምቹ የሆኑ ነገሮችን እየሰራን ነው ያለነው። የልማት ስራው ተጠናቆ ለማህበረሰቡ አገልግሎት ከሚሰጠው ክሊኒክ ጀምሮ በደብሩ ሌሎች ዘርፈ ብዙ ጅምር የልማት ስራዎች መኖራቸውንም ማየት ችለናል። ሌላው በዚህ በስተ ምዕራቡ በኩል ግራውንድ +2 የሆነ ሁለገብ አገልግሎት የሚሰጥ እንደ እግዚአብሔር ፈቃድ ለቢሮም ለተለያየ አገልግሎትም ከስር ግራውንዱ ለምእመናን መጠለያ የሚሆን ግራውንድ +1 አሁን በመጠናቀቅ ላይ ያለ ፕሮጀክት አለ። ቤተክርስቲያን ማህበረሰቡ ጋር የምትደርስባቸው የልማት ጉዳዮች አሉ። ከነኛ ጉዳዮች አንዱ ትምህርት ነው። ትምህርት ቤት መገንባት በጣም አስፈላጊ ነው ለምእመናኑ፣ ለማህበረሰቡ ማለት ነው። ሁለተኛው ደግሞ የጤና ተቋማትን መገንባት ነው። እነኚህ መሰረታዊ ጉዳዮች ናቸው። ወደ 8 ፕሮጀክቶች በተመሳሳይ ዲዛይን በተመሳሳይ መልኩ የሚጠናቀቁ አሁን እየተሰሩ ያሉ አሉ። ስላብ ተሞልተዋል። ከስር ፉካ እንጠቀማለን። ከላዩ የተለያየ አዳራሽ አገልግሎት የሚሰጥ ማለት ነው። በካቴድራሉ ያለቁና የተጀመሩ ዘርፈ ብዙ የልማት መስኮች
በዋናነት ማህበረሰብ ተኮር በመሆናቸው ደብሩን ይበል ቢያሰኝም ተዘዋውረን እንደተመለከትነው ካቴድራሉ ሰፊ ይዞታ ያለው ነው። በመሆኑም ከተጀመሩት የልማት ስራዎች በተጨማሪ ሌሎች የልማት ስራዎችን መስራት የሚጠይቅ መሆኑንም ታዝበናል። ቤተክርስቲያኑ የኛ ምናልባት በአዲስ አበባ ካሉ አብያተ ክርስቲያናት፣ ገዳማት፣ አድባራት በስፋት በቆዳ ስፋት ትንሽ ተለቅ ያለ ይመስለኛል። በመሆኑም ካቴድራሉ የጀመራቸውንና በቀጣይ በተጠና ሊሰራ በእቅድ ያዘጋጃቸውን የልማት ስራዎችንም ለመከወን የሁሉንም ድጋፍ የሚጠይቅ ነው። መሬት ካለማ የአንድ ተቋም ወይም የግለሰብ ሀብት ነው ማለት አይቻልም። የዚች ተቋም ትልቁ ሪሶርሷ መሬት ነው። ህዝበ ክርስቲያኑ ይህንን ግንዛቤ ውስጥ አስገብቶ ልማቱ እንዲሳለጥ ቤተክርስቲያኒቱ ሀብቷን እንድትጠቀም ሁሉም ኦርቶዶክሳዊ በዚህ እንዲረባረብ ጽኑ መልእክት ማስተላለፍ ፈልጋለሁ። የሲኤምሲ ቅዱስ ሚካኤል ካቴድራል ቅጽር ግቢን የማስዋብ ስራ በመጪው መስከረም ወር እንደሚጀመር የካቴድራሉ አስተዳደር መላከ መንክራት ኃይሌ አብርሃ ገለጹ። መምህር ፍቃዱ ኪሮስ የሲኤምሲ ቅዱስ ሚካኤል ካቴድራል አስተዳዳሪ መልአከ መንክራት ኃይሌ አብርሃ የካቴድራሉ ምድረ ግቢ የማስዋብና የማስተካከል ስራ ከሚመጣው መስከረም ወር ጀምሮ ወደ ተግባር እንደሚገባ ገልጸዋል። ቀሲስ ኢንጂነር ጌታቸው ፈለቀ በበኩላቸው የምድረ ግቢው ዲዛይን ሙሉ በሙሉ መጠናቀቁን በቀጣይ ወር ስራው እንደሚጀምር አስታውቀው የሚሰራው ስራ ዘመኑን የዋጀና ለየት ያለ እንደሚሆን አስረድተዋል። አሁን ምድረ ግቢ እንደምታየው አስፋልት የለውም። ሁሉም ይሄን ዙሪያውን በአጠቃላይ ህዝበ ክርስቲያኑ በሙሉ ማህበረ ካህናቱ በሙሉ 10 ሺህ በማውጣት ሁሉም ህዝበ ክርስቲያኑ 10 ሺህ እናወጣለን በማለት ቃል በመግባት ከመስከረም ፕላኑ ጨርሸን ዋጋውን ተጠናቀን ከመስከረም 5 ጀምሮ የምድረ ግቢ ይጀምራል። ምድረ ግቢው ለሚቀጥለው አመት እንደ እግዚአብሔር ፈቃድ አስፋልት አድርገን በእውነቱ ልዩ ግቢ እንደማድረግ በዚህ በእቅድ ዛን በስራ ላይ እንገኛለን። አሁን እየሰራን ያለው ምድረ ግቢውን ዲዛይኑ አልቋል። ይሄንን ዲዛይን በመስከረም አጋማሽ ወይንም ጥቅምት መጀመሪያ ላይ ዲዛይኑን ምድረ ግቢውን ለማሳመር ምእመናን በሚሰጡት መዋጮ ለማሳመር እየጣርን እየሰራን ነው ማለት ነው። ይሄ በምእመናን ሙሉ መዋጮ በልመና ባባካቸው የሚሰራ ሲሆን ምድረ ግቢው በእርግጥም ለየት ባለ መልኩ ነው የምንሰራው። አንድ ነገር ሳልናገር ያለፍኩት አለ። ይሄ ህንጻ ቤተክርስቲያንና ምድረ ግቢው ማነው ሲጀመር ቤተክርስቲያኑ እንደምታዩት ብዙ መብራቶች ብዙ የተለያዩ እንትን አለው። ይሄ የመብራት አይነቶች አሉ። ሌሊት የሚያበራ ቤተክርስቲያኑ ለዚህ ለኮሪደሩ ልማት ራሱ አስተዋጽኦ ነው ያደረገ የሚመስለኝ። ምክንያቱም በጣም ሰፊ ብቻም ሳይሆን ዘመኑ ከዋጀው ነገር ጋር አብሮ እንዲሄድ ተደርጎ የተሰራ ነው። ምድረ ግቢውም እንደዚሁ ነው። ምእመናን መጥተው የሚያርፉበት፣ ልጆቻችን እዚህ መጥተው ሲጋቡ ፎቶግራፍ የሚነሱበት፣ የውሃ ፏፏቴ ያለበት፣ ትምህርት ቤት እንደ ደረጃ ተሰርቶት እንደ አንፊ ቲያትር ሁሉ ተሰርቶ እዚህ ቁጭ ብለው በቀላሉ የሚማሩበት፣ ምእመናን በዙሪያውን በመጠለያ ቁጭ ብለው ቅዳሴውን የሚከታተሉበት በጣም ብዙ የሆኑ ስራዎች አሉ። እንዲሁም ደግሞ በቤተ ክርስቲያናችን ትውፊትና ታሪክ መሰረት መጽሐፍ ቅዱሳዊ በሆነ ሁኔታ እያንዳንዱ የጠበል ቦታው ለምሳሌ 38 ዓመት በአልጋ ላይ የነበረውን የሚያስታውስ አይነት እንዲሆን ነው። ይህ ከሌሎቹ አብያተ ክርስቲያናት እስካሁን ከነበሩት ሁሉ መጽሐፍ ቅዱሳዊ ትውፊቱን ሁሉ ይዞ ለምእመናን መንፈሳቸውን የሚያድሱበት መልካም ስራ የሚፈጽሙበት ሆኖ እንዲገኝ ከፍተኛ ርብርብና ጥሩ ዲዛይን የተሰራ ስለሆነ እግዚአብሔር ይህንን ያስፈጽመናል ብለን ተስፋ እናደርጋለን። የካቴድራሉ አስተዳዳሪ መልአከ መንክራት ኃይሌ አብርሃ በአሁኑ ወቅት ትምህርት ቤትን ጨምሮ በአጠቃላይ 7 የተለያዩ ህንፃዎች ግንባታ እየተከናወነ መሆኑን ጠቁመዋል። በተጨማሪም ቀሲስ ኢንጂነር ጌታቸው ፈለቀ እነዚህን ህንፃዎች በተመለከተ በሰጡት ማብራሪያ እየተገነቡ ካሉት ህንፃዎች መካከል ትንሹ ባለ 2 ወለል ሲሆን ትልቁ ደግሞ ባለ 7 ወለል መሆኑን ገልጸዋል። አሁን እየተሰሩ ያሉት በመጀመሪያ ደረጃ 10 ሺህ ካሬ ያረፈ ትምህርት ቤት አለ። በዚሁ በሰደው ያለው እያንዳንዱ 6 ሞተ ካሬ ያረፈ 3 ፍሎር ነው። 3 ፎቅ ማለት እያንዳንዱ 5 ፎቅ ናቸው። ለ2020 እናደርሳለን ብለን ያው 3 ፍሎር ይቀረዋል። በመጠናቀቅ ላይ ነው የሚገኘው። በዙሪያው እንደምታየው በቤተልሔሙ ባለ 3 ፎቅ አለ። በታችኛው ባለ 3 ፎቅ አለ። አሁን ያለቀው ደግሞ ባለ 4 ፎቅ ቆርቆሮ የተመታው ነጋዴዎች ተረከዋል። ቀጥሎ እዚህ በሐሴት ህንፃ እንደምታየው እዚህ ባለ 7 ፎቅ አለ። ይህን እንደምታየው ፊት ለፊት ያለው ደግሞ ባለ 4 ፎቅ ነው። አልቆ
ለነጋዴዎችን እያከፋፈልን እንገኛለን። ቀጥሎ አንበሳ ባንክ ስራ አለው። እሱም ባለ 2 ፎቅ ነው። በላይኛው ባለ 2 ፎቅ። እነዚህ በዝርዝር 7 ፎቅ ናቸው በቁጥር። ቀጥሎ ትምህርት ቤቶች ደግሞ ሲደመሩ 3 ፎቅ ነው 11 ፎቅ ናቸው። በዚህ በ2 ዓመት የሰራ ናቸው። በቅርብ ቀን 4 ፎቅ አስመርቃቸዋለን። መላከ መንክራት ኃይሌ አብርሃ የሚባሉት አሁን ይህንን ቤተክርስቲያን በአስተዳዳሪነት እያስተዳደሩ ያሉት አለቃ ከመጡ ወዲህ ደግሞ 2 ዓመት ባልሞላ ጊዜ ውስጥ 7 የተለያዩ ህንፃዎች እና አንድ ትምህርት ቤት እስከ 10,000 ተማሪዎችን ሊይዝ የሚችል በስራ ላይ ነው ያለው። ይሄን ደግሞ ከነጋዴዎችና ከትምህርት ቤቱ በሙሉ በቤተክርስቲያኑ መዋጮ ሆነ ውጪ ሲሆን የነዚህ ህንፃዎች ደግሞ ከነጋዴዎችን በማሳመን በኋላ በኪራይ የሚመለስ ገንዘብ ተዋጥቶ እየተሰራና እየተዘጋጀ ነው ያለው። ስለዚህ በአሁኑ ጊዜ ህንፃዎቹ ትልቁ 7 ፎቅ ነው፣ ትንሹ ደግሞ ግራውንድ ፕላስ 3 ነው ማለት ነው። አሁን እስከ 2ኛ ፎቅ ያሉት እጣ ተጥሎላቸው የፊኒሽንግ ስራ እየተሰራ ይገኛል እና ልማቱ በዚህ መልክ ነው እየተካሄደ ያለው። መልአከ መንክራት ኃይሌ አብርሃ በቀጣይነት 2 ባለ 7 ወለል ህንፃዎች አጠናቆ ለአገልግሎት ማብቃት እንዲሁም አዲስ ባለ 4 ወለል የሰንበት ትምህርት ቤት ህንፃ ግንባታን ማስጀመር ዋነኛ የትኩረት አቅጣጫ መሆኑን ተናግረዋል። አሁን ቀጣዩ ባለ 7 ፎቅ 2 ፎቅ አሉ 3 ፎቅ ደርሷል። እሱን ማጠናቀቅ ነው። እንደገና የሰንበት ትምህርት ቤት ባለ 4 ፎቅ የሰንበት ትምህርት ቤት በዚህ መስከረም የሚጀመር የሰንበት ትምህርት ቤት ወጣቶች የሚማሩበት ሰንበት ትምህርት ቤት ሰው የምናመርትበት ነው። ምክንያቱ ያ ሁሉ ወጣት ያ ሁሉ ተማሪ የምናገኝበት አዳራሽ አለው። ሁሉ የአብነት ትምህርት ያጠቃለለ 1040 አካባቢ ካሬ ያረፈ ባለ 4 ህንፃ እሱን የሰንበት ትምህርት ቤት ህንፃ አሁን ወደፊት የሚሰራው ነው፣ መስከረም የሚጀመር ነው። በመጨረሻም የካቴድራሉ አስተዳዳሪ መልአከ መንክራት ኃይሌ አብርሃ ለመልአከ ምሕረት ዘካርያስ አዲስ ለካቴድራሉ ላበረከቱት ዘርፈ ብዙና ከፍተኛ አስተዋጽኦ ምስጋና ሊቀርብላቸውና እውቅና ሊሰጣቸው እንደሚገባ ገልጸዋል። መመስገን ያለብን ከዚህ በፊት የነበሩ ክቡር መልአከ ምሕረት ዘካርያስ አዲስ ይሄ ቤተክርስቲያን የጀመሩት እሳቸው ናቸው። መጀመር ብቻ ሳይሆን እስካሁን ድረስ ጣራውን ሁሉ ቆርቆሮውን የመጡት ፊኒሺንግ ብቻ ነው የመጣ ነው። እኛ ስዕሉ ሁሉ ጀምረውታል። መዝጊያው ሁሉ መንወሩ ሁሉ በአጠቃላይ የመልአከ ምሕረት ዘካርያስ አዲስ የማይረሳ ታሪክ ነው። በእውነት በዚህ አጋጣሚ ክቡር መልአከ ምሕረት ዘካርያስ አዲስ ምስጋናችን እናቀርባለን። የህዝብ በህዝብ ልብና በእኛ ሁላችን ላይ እየተመሰገኑ ይገኛሉ። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ይቀጥላሉ። ሰላም።